ሰገን እንግዲህ ከዛ ከክፉና ከአረመኔ ሰውዬ እጅ ካመለጠች በኋላ እንግዲህ ተመልሳ ገብታለች ማለት ነው። ወይም ደግሞ ይዟታል ማለት ነው። አቶ አክሊሉ እጅ ላይ ሆና እንግዲህ እየተሰቃየች ትገኛለች ማለት ነው። ሞገስ እንግዲህ የብዙ ቀን አላማውና የእድሜ ልኩ እቅድ የነበረው ቤቱን ማስመለስ ነበረ። ነገር ግን እዛ ቤት በገባ ቁጥር ሰገን ነበረች እንግዲህ ፋይሉን ይዛበት እኔን ስታስለቀቀኝ ፋይሉን እሰጥሃለሁኝ እያለች ስትለው የነበረችው። ነገር ግን ሰገንም ብታመልጥም ፋይሉን ልሰጠው አልቻለችም ነበር። ታሁን ቀደም ስታመልጥ ፋይሉን ስጭኝ ባክሽ ቢላት ወግድልኝ ብላ እንግዲህ በኃይል ነበረ አሸንፋ የወጣችው። ነገር ግን ተመልሳ እዛ ጨካኝ እጅ ላይ ወድቃለች ማለት ነው። በእርግጠኝነት ፋይሉን ለሞገስ ሰጥታው በሆነ ሞገስ አያስመልጥ አያስገኛትም ነበር፣ ወይም ደግሞ ይደብቃት ነበረ ማለት ነው። ምክንያቱም ሞገስ ፋይሉን ከሰጠችው እንደሚያስለቅቃት ቃል ገብቶላን ነበር። ያጨካኝም እንደማያገኛት ቃል ገብቶላን ነበር። ነገር ግን እሷ በራሷ መንገድ ስለሄደች ብቻ አቶ አክሊሉ አግኝቷታል ማለት ነው። እንግዲህ ከፍተኛ ስቃይ ላይ ትገኛለች ማለት ነው። ሞገስ እንግዲህ እሷን ምንም ቢሆን እሷን ላስመልጥ አልገባም፣ ዛሬ እኔ የምገባው ፋይሌን ልፈልግ ብቻ ነው፣ ፋይሌን ከሰጠችኝ አስወጣታለሁ ሲል ነበር። ነገር ግን ፋይሉን በተደጋጋሚ ሲጠይቃት አላቅም፣ የት እንዳደረኩት ረስቻለሁ፣ አላቅም እኔ የት እንዳደረኩት እረስቸዋለሁ ብላ ነበር በባለፈው ላይ ያመለጠችው። ነገር ግን ሞገስ እንግዲህ ሲገባ ወደ ሁሉም ቦታ በመፈለግ እንግዲህ ፋይሉን አግኝቶታል ማለት ነው። ሞገስ የሁሌም እቅዱና አላማው ህልሙን ያሳካ ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ፋሚሊዎች እንዴት አላችሁልኝ? እኔ ያለው እግዚአብሔር ይመስገን። ውድ ፋሚሊዎች ሰገን የተሰኘውን ክፍል 12 ድራማ ተከታታይ ይዤላችሁ መጥቻለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሰገን እንግዲህ እንዳያችሁት በባለፈው ክፍል 12 እና 11 እንዳያችሁት ከሆነ እንግዲህ ሰገን እንግዲህ ሞገስና መድብል እዛ ቤት በገቡ ሰዓት እንግዲህ ከመድብል ጋር ባለመተያየት ተላልፈዋል ማለት ነው። በባለፈውም ላይ እንግዲህ እንደተመለከት ነው አምልጣ መንገድ ላይ ስትሄድ እንግዲህ ሞገስ እንትናን ማን ነው ስሙ መድብልን ልታናግረው ወደ ኋላ ፈራ ተባያለች ነበረ። ነገር ግን አቶ አክሊሉ አግኝቷታል ማለት ነው። እንግዲህ ሞገስ እንትና ማን ነው መድብል ወደ ክፍል ከገባ በኋላ አጥር ዘሎ እንግዲህ ወደ ግቢ ከገባ በኋላ አቶ አክሊሉ አግኝቶት እንግዲህ አንተ ነህ ወይ እንደዚህ ልታደርገኝ የቻልከው እያለ እንግዲህ ዱላ ከገጠሙ በኋላ እንግዲህ መድብል አይበገሬው አቶ አክሊሉን እንግዲህ በጥፊ ታቀረናው በኋላ እንግዲህ የወደቀ መስሎ አሁንም ቢሆን አክሊሉን ከፍተኛ ጉዳት አድርሶበት ወደ ቤት ውስጥ ታመራ በኋላ እንግዲህ አክሊሉ ለተወሰነ ሰዓት እንግዲህ ራሱን ስቶ ሲወድቅ እንግዲህ ሞገስና መርዞ መተው እንግዲህ ወደ መርዞ ቤት ተወሰዱት። በኋላ መርዞም ደግሞ አቤት መርዞ ስሙ መርዝ እኮ ኃይለኛ ነው እናንተ፣ መርዞ እኮ ክፉ ነው። መርዞ ግን እንደ ስሙ አይደለም። እንግዲህ ሚስቱ ፍራታ ውጣና እባክህ መርዞ የሚጮህ ድምጽ አለ ውጣ ስትለው እሱ ግን እኔ ምን አገባኝ ብዬ ነው የምጮኸው የምወጣው እያለ ሲላት ነበር ማለት ነው። አረ እባክህ ውጣና ሞገስ እንደሆኑ እባክህ ስትለው እኔ ምን አገባኝ የሆነው ቢሆን አርፈሽ ተቀመጪ እያለ ሲላት ነበር ማለት ነው። ከዛም በኋላ እንግዲህ መድብል ወደ ግቢ ገብቶ ከአቶ አክሊሉ ጋር ቦክስ ከገጠሙ በኋላ እነ ሞገስ ድምፁ ተሰምቷቸው ነበረ። እባክሽ እንውጣ ሉላ እባክሽ ልውጣበት ሲላት ሞገስ ልታስወጣው አልቻለችም። ሉላ አይሆንም ይሄ ክፉ ሰው ያገኝህና ደግሞ እዚህ አጓጉል ትሆናለህ እባክህ እያለች ስትለምነው ሞገስ በመጨረሻም እንግዲህ እምቢ ብሎ ከወጣ በኋላ እንግዲህ አቶ አክሊሉን በር ላይ ገዛ ግቢው ላይ ተዘርሮ ታገኘው በኋላ ይሄን ስራ ማንም ሊሰራው አይችልም፣ መድብል ነው የሚያደርገው፣ ማንም አያደርገውም። ምክንያቱም በዚህ ሰዓት የሚመጣው መድብል ነው እንጂ ሌላ ሰው እዚህ ግቢ የሚመጣ የለም፣ አክሊሉን ተዳፍሮ እያለ ሲል ነበር ማለት ነው ሞገስ። ከዛም በኋላ ሐኪም ቤት እንውሰደው ወደ ሆስፒታል ይሄድ ሰውዬ ብሎ ሞገስ ሲል አይሆንም ወደ ሐኪም ቤት ሳይሆን ወደ አንተ ቤት እንውሰደውና መርዞ አንተ ቤት ትንሽ ይረፍና ከዛ በኋላ እንወስደዋለን ሲለው መርዞም ደግሞ አይሆንም ይሄ ሰውዬ ሲነቃ ይጨርሰኛል እኔ አልፈልግም ብሎ ካለ በኋላ እንግዲህ በመጨረሻም ወደ መርዞ ቤት ገብቶ አቶ አክሊሉ ከተኛ በኋላ እንግዲህ ትንሽ ደቂቃ በኋላ ከዛም በኋላ ወደ መርዞ ቤት ወስደው ታስተኙት በኋላ ሞገስ መርዞ ውሃ ምናምን በሉት እኔ ተመልሼ የመጣሁኝ ብሎ እንግዲህ እመጣለሁ እዚች ጋር ደርሼ ሲል ነበር ማለት ነው። አሁን መርዞ እኔ ይሄን ሰውዬ እዚህ ቤት እኔ ይገለኛል ሲነቃ ስለው ምንም አትሆንም እኔ መጣሁ አሁኑኑ ብሎት ከሄደ በኋላ
አሁን እንግዲህ መድብል ስራውን መስራት አለበት፣ አሁን ነው ስራ መሰራት ያለበት ብሎ ሞገስም እየሮጠ ሄዶ ከመድብል ጋር ሲገናኙ ሞገስ ምን ሆነ ነው ስልክ ስደውልልህ አታነሳም ሲለው ስልኬ ክፍት ነበረ አልያዝኩትም ነበር ሲለው እና ለምን ታዲያ ወደ እንትን አትደውልም ወደ ሉላ አትደውልም ሲለው ነበር ማለት ነው። ከዛም በኋላ እንግዲህ ቤት ውስጥ ከገቡ በኋላ ቁልፋቸውን ከፍተው እባክህ መድብል እባክህ እኔ የምፈልገው ፋይሌን ነው ሲለው መድብል ደግሞ እባክህ ሞጌ ልጅቷን እናስወጣት፣ ልጅቷ ናት ቅድሚያ መውጣት ያለባት ሲለው መድብል እኔ ልጅቷን በፍጹም አላስወጣትም፣ ምክንያቱም ታሁን ቀደም ፋይሉን አግኝቼ ፋይሉን ይዤ ሊወጣ ስላጌታኝ እኔን አስወጣኝ፣ ፋይሉን እሰጥሃለሁ፣ አለዛ ደግሞ ፋይል ይዘህ መውጣት አትችልም ብዬ አሲዝህና አክሊሉ ይመጣብሃል ብላ እንግዲህ አስፈራርተው ሞገስም ቢሆን እሺ ብሎ ፋይሉን ከሰጣት በኋላ ሊያስወጣት ሲሞክር አልተቻለም። በድጋሚ ሲሄድ እንግዲህ አስወጥቷት ነበረ። ነገር ግን ፋይሉን ልትሰጠው አልቻለችም። እምቢ ብላው ነበር የሄደችው። አሁንም ቢሆን ሞገስ ያንን በመፍራት እኔ ፋይሉን ታላገኝ ምንም አላስወጣትም ሲለው ትሰጠናለች ፋይሉን ካገኘች በኋላ ሞጌ እባክህ ልጅቷን እንታደጋት ሲለው አይ አይሆንም፣ እኔ ልጅቷ ክፍል ጭራሹን በፍጹም አልሄድም፣ መጀመሪያ ፋይሌን ነው የምፈልገው እንዳለውም እንግዲህ መድብል ውጭ ላይ ግቢ አክሊሉ ሲመጣ እያየ እንግዲህ እየጠበቀ ሞገስ እንግዲህ ክፍሎችን ሲከፋፍት ቆይቶ እንዳሰበውም እንደቅዱም ህልሙን አሳክቷል ማለት ነው። ህልሙም ቤቱን ማስመለስ ነበረ ፋይሉን በእጁ ይዞ። አሁን ላይ ግን ሞገስ እንግዲህ በለስ የቀናው ይመስላል፣ ፋይሉን በእጁ አድርጓል። በእርግጠኝነት ደግሞ በቀጣይ ሰገንን እንደሚያስወጧት ተስፋ አለን። ምክንያቱም መድብል ሰገንን ካሁን ቀደም እንግዲህ አይታቸዋል ገለሃል በሚባል ነበረ ለብዙ አመታት እስር ቤት የቆየው። ነገር ግን እሱ አልገደላትም። የሆነ መድኃኒት ነው እንግዲህ ይሄ ሁሉ ሴራ የአክሊሉ ሴራ ነው። ትንሽ ካፌ ላይ ቁጭ ብለው እንግዲህ ሞገስን መድብልና ሰገን ቁጭ ብለው ሲጫወቱ ነው እንግዲህ የአክሊሉ ተላላኪ የምትጠጣው መጠጥ ላይ መድኃኒት አድርጎ የበረዛት። ከዛም በኋላ እንግዲህ ልክ መድብል እንደገደላት ነው የተነገረው ማለት ነው። ወይም ደግሞ መድብል እንተነህ ገደልካት ተብሎ ነው እንግዲህ እስር ቤት የቆየው። መድብል የተበረዘ መድኃኒት ሰጥቷት እንደሞተች ነው እንግዲህ የተነገረው። ነገር ግን ሰገን አልሞተችም። ይህ ሁሉ እቅድ የአቶ አክሊሉ እቅድ ነው። ከዛም በኋላ እንግዲህ ሞገስ መድብል በጸጸት ነበረ እድሜ ልኩን የነበረው ሚስቴን ወይም ደግሞ ፍቅረኛ እንግዲህ እያለ ሲጸጸት ነበር። ነገር ግን አሁን ላይ እንዳልገደላት እየተሰማው ነው። አቶ አክሊሉም ደግሞ እኔ አንተንማ ምን አባክ ልትሰራ መጣህ ደግሞ አንተ ተፈታህ እያለ ሲለው ነበር ማለት ነው። ከዛም በኋላ እንግዲህ አቶ ሞገስ እንግዲህ ፋይሉን ካገኘ በኋላ ሲወጣ እባክህ ሞጌ ልጅቷን እናስወጣት ሲለው አይ አሁን አክሊሉ ይመጣብናል እንውጣ፣ እኔ የምፈልገውን ነገር አግኝቻለሁኝ ሲለው ነበር ማለት ነው። እንግዲህ አቶ አክሊሉ ከነቃ በኋላ እነ መርዞ ቤት ነው ተኝቶ ራሱን ያገኘው። ከዛም በኋላ ደንግጦ ሽጉጡን ከመዘዘ በኋላ እንግዲህ አስፈራርቷቸው ምንም ሳያደርጋቸው ሂዷል ማለት ነው። ከዛም በኋላ እንግዲህ በንዴት በስሜት ሆኖ በሮቹን ሙሉ በሙሉ ቆላልፎባቸዋል ማለት ነው እንዳይወጡ። የውጩንም የውስጡንም በር ቆላለፈ በኋላ ነገር ግን እና ይበገሪዎቹ እንግዲህ የወንዶቹ ቁና ሞገስና መድብል እኛ በር ቢዘጋብንም አጥር ዘለን መግባትና መውጣት እንችልበታለን ብለው እንግዲህ መስኮት ዘለው ወጥተዋል ማለት ነው። ሞገስ በነገራችን ላይ በጣም የሚያሳዝን ሰው ነው። ምክንያቱም የቤተሰቦቹን ንብረት ነው እንግዲህ አቶ አክሊሉ የወሰደበት ማለት ነው። ከዛም በኋላ እዛ ቤት ከገባ በኋላ እንግዲህ የት ወጣህ የት ገባህ እያለ እንደ ተከራይና እንደ አከራይ ሳይሆን እንደ ሌላ ነገር ነው ያየው ማለት ነው። አክሊሉ በሀብቱ የእሱ ሀብት ይመስል በሰው ሀብት እየተመካ ነበር ማለት ነው። ከዛም በኋላ እንግዲህ ሞገስ እንግዲህ ሉላዬ ፋይሉን አግኝቼዋለሁ ህልሜንና እቅዴን አሳክቻለሁ ሲላት ነበር ማለት ነው። ሉላም ደግሞ ወይኔ ተጨንቄ ለሞት ነበረ እንኳንም አገኘህልኝ ስትለው እንደ ሉላ ላንቺ እኮ ጭንቀት አይደለም ደስታ ነው የሚገባሽ፣ ጭንቀት ላንቺ አትሆንም ሲላት ነበር ማለት ነው። ከዛም በኋላ እንግዲህ መርዞና ኤፍራታ የተናናቁ ይመስላሉ ሲያዋቸው። እንግዲህ መርዞ በነገራችን ላይ መርዞ እንግዲህ አንተ የሰው ስጋ የምትበላ አንተ ደላላ እያለች እንግዲህ ኤፍራታ ስትለው ነበር ማለት ነው። መድብል እና ሰገን ባለመገናኘታቸው የሁላችንም ቅሬታ ነው። ምክንያቱም መድብል ሰገንን አገኘ ማለት እንግዲህ ከዛ ከጸጸቱ ገድያታለሁ የሚል ጸጸት ውስጡ ላይ እንዳደረበት ሁላችሁም ታውቃላችሁ። ያን ጸጸቱን ይተው ነበረ። ነገር ግን መድብል እና ሰገን ሊተያዩ ወይም ደግሞ ሊገናኙ አልቻሉም። እነሱ ከተገናኙ በእርግጠኝነት ድራማው አያምርም፣ እንደኔ ማለት ነው። እንደዚሁ ቢቀጥል ነው ደስ የሚለው።
ምክንያቱም ከተገናኙ ያበቃ ነው የሚመስለኝ። አቶ አክሊሉ ሁላቸውንም ይጨርሳቸዋል ብዬ ነው የማስበው። አክሊሉ እንግዲህ ሰገንን ይዞ መደራደሪያ ነው እያደረጋት ያለው። አንዳንድ ሰዎች እንግዲህ በሀብታቸው እየተመኩ የሰውን ሕይወት የሚያበላሹ አሉ። እንግዲህ ሰገን ለብዙ ዓመታት ቤት ውስጥ ታፈና የምትሰቃይ ሴት ናት ማለት ነው። ይህን ስቃይና መከራ እንግዲህ መድብል አያውቅም። መድብል ሰገን እንደሞተች ነው የሚያውቀው። ነጋ ጠባ መቃብር ቦታው ላይ እየሄደ እያለቀሰ ነው ማለት ነው። ውድ ፋሚሊዎቼ ሰገን የተሰኘው ክፍል 12 ድራማ ይህን ይመስል ነበረ። ክፍል 13 እስከምንገናኝ ድረስ ቪዲዮ ከተመቻቸው ላይክ እና ሼር ሰብስክራይብ እያደረጋቸው አበረታቱኝ የኔ ውዶች። ለቪዲዮ ጥራት ደግሞ ይቅርታ ጠይቃለሁ። ላይክ አድርጉልኝ። ሰላምና ፍቅር ይስጥልን። አብራችሁ የቆየሁት እኔ አባይ ሚዲያ ነበርኩ። ባይ ባይ።